አንድ ክፍል ላንብላችሁና ከዛ እግዚአብሔር ከረዳኝ የዛሬውን መልእክት አስተላልፋለሁ። የሳምንቱን ትንሽ ደግሞ አለው ማነበው ክፍል አንደኛ ቆሮንቶስ 15:32 ላይ እንደ ሰው በኤፌሶን ከአውሬ ጋር ከታገልኩ ሙታንስ የማይነሱ ከሆነ ምን ይጠቅመኛል? ነገ እንሞታለንና እንብላና እንጠጣ ብሎ ሐዋርያው ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 32 ላይ ይናገራል። እኔ ጳውሎስ እንደ ሰው በኤፌሶን ከአውሬ ጋር ከታገልኩ ሙታን የማይነሱ ከሆነ ምን ይጠቅመኛል? አሁን ትንሽ መተንተን አልፈልግም። ቴዎሎጂካል ባክግራውንድ ያለው ቃል ነው ያነሳውላችሁ። በተነትነው ሰፊ ሐሳብ ይሆናል፣ ሰዓት አይበቃም። ልቤ እንደሞላ በኤፌሶን ያለው ተግዳሮት ግን በጣም ከባድ ነበረ፣ በጣም ብርቱ ነበረ። እንደ ሰው ግን እዛ እኔ ከአውሬ ጋር ከታገልኩ ሙታኖች የማይነሱ ከሆነ ለኔ ምን ይጠቅመኛል ብሎ ሲናገር ታያላችሁ። ስለዚህ ባለፈው ሳምንት ምን ብዬ ጀመርኩላችሁ? ትንሣኤ በክርስትና ህይወት ውስጥ፣ ትንሣኤ በአማኝ ህይወት ውስጥ። እሺ በኤፌሶን ከአውሬ ጋር እኔ ከታገልኩ የታገልኩበት ትልቁ ሪዝን ስለ እምነት ነው የታገለው፣ ሌላ ነገር አይደለም። ባክግራውንድ እንስጠው ካለ ስለሚያምነው እምነት በጣም ታግሏል። ከአውሬ ጋር ማለት እስከ ሞት ድረስ የሚመስል ነው። ነገር ግን አለ ሙታኖች የማይነሱ ከሆነ ምን ይጠቅመኛል? ማመኔ ምንድነው? ለኔ በገማልያል እግር ስር መቀመጤ ምንድነው? ከዛ ከስርዓት ካለው ነገር መውጣቴ ምንድነው? ወደዚህ መምጣቴ ለኔ ምንድነው? ዳግም ተወልጃለሁ ማለቴ ምንድነው? ሙታን የማይነሱ ከሆነ ለኔ ምንድነው ብሎ ሲያብራራ እኔ መነሻ አድርጌያለሁ። ስለዚህ ትንሣኤ አሁን ባለንበት ጊዜ ስናከብር በአማኝ ሕይወት ትንሣኤ ምንድነው? ጥቂት ነጥቦች ላሳያችሁ። በአማኝ ሕይወት ትንሣኤ ማለት የእምነታችን አንኳር መሰረት ነው፣ ዋና መሰረት ነው። እምነታችን ያለው ትልቁ ነገር ብዙ ጊዜ ስለ እምነት መሰረት ብናወራም ትልቁ ነገር ግን ትንሣኤ ማለት እኛ የተመሰረትንበት በትክክለኛው ትንሣኤ ነው፣ የእምነታችን መሰረት ነው። ጥቂት ነጥቦች አይተን ነበር። ክብር ለእግዚአብሔር ይሁን። እስቲ አሜን በሉ። ብዙዎች ሞተዋል፣ ሞተውም ተነስተዋል። እነዚህን አልደግማቸውም። ብዙዎች ሞተዋል፣ ሞተውም ተነስተዋል። ኢየሱስም ሞቶ ተነስቷል። ለየት የሚያደርገው ነገር ግን ሞተው የተነሱ ሰዎች ተመልሰው ሞተዋል። ባለፈው ስንማር አልዓዛር በራሱ ሞቶ ነበር አልዓዛር። መቃብር ተቀስቅሶ አልዓዛር ከተነሳ በኋላ አልዓዛር ለኛ የሚያሳየን የትንሣኤውን ኃይል ነው። እስቲ አጨብጭቡ ባካችሁ። የትንሣኤውን ፓወር ነው፣ ማይቲ የሆነ የእግዚአብሔር ፓወር። እንዴት ነው አልዓዛር የተነሳው? እንዴት ታስቡታላችሁ? እንዴት ማን ያስነሳው? አባቱ አንተ ከኔ ጋር እንዳለ ያምኑ ዘንድ ለዚህ ሕዝብ ምስክር እንዲሆን አልዓዛር ሆይ ናውጣ ሲል ኢየሱስ ክርስቶስ እዛች ቦታ ላይ ሰዋዊ ሳይሆን አምላካዊ ባህር የተጠቀመበት ነው። This is supernatural and divine. መቃብር ውስጥ ግሬቭ ዲፕ የሆነ መቃብር ውስጥ ለዛው የተገነዘ ሙሉ ለሙሉ የታሸገ ያለቀ ነገር ናውጣ ብሎ ሲናገር ልክ የዚህ ምሳሌ ጌታ ኢየሱስ ክርስቶስ መቃብር ውስጥ በነበረ ጊዜ አባትየው የሞትን ጣር ገፎ አስነሳው ይላል። ክብር አስገቡ ውስጥ በደም ክብር አስገቡ፣ በደም ክብር አስገቡ። ይሄን ነገር አቴንሽን ብትሰጡ ዲቫይን እናንተ ላይ ይወርዳል። እስቲ ጆአችሁ very important መማር ያስፈልጋችኋል፣ ማወቅ ያስፈልጋችኋል። ለእምነታችሁ ዲፌንደር መሆን አለባችሁ። ዝም ብሎ በደፈናው የትንሣኤ በዓል ታከብራላችሁ እንዴ? በደፈናው ትንሣኤ ትላላችሁ እንዴ? ጠላ፣ ዳቦ፣ ልብስ ብቻ ነው እንዴ የምትሉት? መተንተንና ማስረዳት አለባችሁ። ለዚህ ነው በቤተ ክርስቲያን በኩል ትምህርት፣ ለዚህ ነው ጥያቄ የሚቀርበው፣ ለዚህ ነው መጽሐፍትን ማጥናት ያለብን፣ ሰርስ ስክሪፕቸር ማወቅ ያለብን። ስለ እምነታችን አቋም መያዝ አለብን። ወይ አፍጥነዋል በደንብ አድርገን የሚመጣውን መመከት እስክንችል ድረስ። ስለዚህ ጌታን በምን ይለየዋል? አልዓዛር ተነስቷል። አዎ ተነስቷል።
አልዓዛር ራሱ ያስነሳው ማን ነው? ሰው አላስነሳው፣ ጌታ ኢየሱስ ያስነሳው። እሱን ያስነሳው ተመልከቱ፣ እንደተቀበረ ለዛውም 4 ቀን የሆነው ያለቀ ነገር። በሌላ ቋንቋ አሸዋውም ድንጋዩም ተመልሶበታል ሲል ያለቀ የተዘጋ ማተም ነው። ዘኦሊቲንግ ጂሰስ መጣና ምን አለ? ድንጋዩ ምን አርጉለታል? እስቲ አንሱ በሉ። አልዓዛር ሆይ ና ውጣ፣ እስቲ ና ውጣ በሉ። ይሄ መለኮታዊ ኃይል ነው። ይሄ ሱፐርናቹራል ነው። ይሄ እግዚአብሔራዊ ድምጽ ነው። ይሄ ዲቫይን ነው። ይሄ መለኮት ነው። የሞተው ይላል መጽሐፍ ከነመግነዙ ወጣ ይላል። ሰዎች ጋር ሲደርስ ፍቱትና ይሂድ አለ ይላል። ናም በኋላ ሰለብሬት ሲደረግ ከኢየሱስ ክርስቶስ በቀኝ በኩል ተቀምጦ ነበር ይላል። እንደ ማንኛውም ሰው 90 እና 100 አካባቢ እድሜው ሲደርስ በረጅም እድሜ እንደሚሞቱ ተስፋ አድርጋለሁ። አልዓዛር ተመልሶ ሞተ። ልክ እንደ አልዓዛር በዓለማችን ላይ ህዝብ ያስከተሉ አንቱ የተባሉ እነ ማንዴላን ጨምሮ ዓለም በአንድ ድምፅ አቴንሽን የሰጣቸው ብዙ ተከታዮች ያሏቸው እነ ናዚን ጨምሮ ሁሉንም ጨምሮ በዓለም ላይ ታላላቅ የተባሉ ሁሉ የሚገርማችሁ ነገር ሞተዋል፣ ግን አልተነሱም። ጌታችን መቃብሩን ፈንቅሎ ተነስቷል። ከእናንተ አምላክ በስተቀር ትንሣኤን የሚያመልክ ማን ነው? እስቲ አስረዱኝ። አለ እንዴ? ማን ነው ሴሌብሬት የሚያደርገው? ተከታዮች አሏቸው። ኢቭን አንቲክራይስቶች እኔ ኢየሱስ ነኝ ብሎ የተነሱ ሰዎች እንዳሉ ታውቃላችሁ። በዓለማችን ላይ የሚገርመው ነገር እምነቱ አለ እስካሁን፣ ሰዎቹ ግን ሞተዋል። እንደው ስም አልጠቅስም 2 እምነቶች አሉ እንላለን እዚህ ሀገር አይደል? ስም አልጠቅስም። መሪያቸው ራሱ ሞቷል። ስለዚህ ምን እያመለኩ ነው ካላችሁ አሁን ደስ ይላቸዋል። ተማሪዎች ሆናችሁ የመጽሐፍ ቅዱስ በጣም አሁን ደስ ይላቸዋል። አብዛኛዎቹ እያመለኩ ያሉት ሙታንን ነው። እኛ ግን ሕያው የሆነውን መቃብር ፈንቅሎ የተነሳው ሞትን ድል ያደርገውን አሜን በሉ እስቲ። ስለዚህ የኛ አምላክ የሙታን ሳይሆን የሕያው ከሆነ አጨብጭቡ እስቲ። give him praise። የትንሣኤ አምላክ ኢየሱስ ጌታ ነው ብለው ለዚህ ነው። ኢየሱስ ያድናል ብለው ለዚህ ነው። ብዙዎቹ ግን ከመቃብር በታች ያለውን ነው እየዘከሩ የሚያመልኩት። ሁለተኛው ትንሣኤ በአማኝ ሕይወት በእኔና በእናንተ በተለይ ዳግም በተወለድ ነው ሕያው ጌታ ነው ብለን ለምናምነው ሰዎች የተነገረን ለኛ የተነገረልን የተስፋ ቃሎች በሙሉ የተፈጸሙበት ነው። በፈረንጆቹ አፍ ፉልፊልመንት ያገኘበት፣ ተስፋዎቻችን በሙሉ ጥግ የያዙበት። እንዴት ነው ጥግ የያዙት? እንዴት አድርገን እንማረው? ላሳያችኋ። ሲምፕል ቬሪ ሲምፕል። ሉቃስ 24:13 ምንድነው የሚለው? የኤማሁስ መንገደኞች ተስፋ ፉልፊልመንት ያላረገ መስሏቸው ያልተፈጸመ መስሏቸው ወደ ኋላ እንደሄዱ መጽሐፍ ይናገራል። እና ኢየሱስ ከሞት ተነስቶ መንገድ ላይ ገጠማቸውና እንዲህ የጠወለጋችሁ ስትሄዱ ምንድነው የምታወሩት አላቸው። በሰዎች ልጆች ላይ ተስፋ በሚጨልምበት ጊዜ በመጀመሪያ ደረጃ የሚያገኛቸው መጠውለግ ነው። እየጠወለክ ስትሄድ ካለበት ነገር ትወጣለህ። እየሞትክ ነው የምትሄደው። የሰዎች ልጆችን ኢነርጂ የሚሰጣቸውና ቅድም እንደ እምነት መሰረት ሁሉ በምድር ላይ የሚያመላልሳቸው ደግሞም የሚያቆማቸው በእምነታቸው አቋም ይዘው እንዲመለሱ የሚያደርጋቸው ተስፋ ነው። ያለ ምግብ ጥቂት ቀን ትሄዳላችሁ፣ እውነቴን ነው የምላችሁ። ያለ ውሃም ጥቂት ቀን ትሄዳላችሁ፣ እውነቴን ነው የምላችሁ። ያለ ተስፋ ግን አንዲት ሰከንድ አትራመዱ። ተስፋው የተፈጸመበት ነው ትንሣኤ ማለት። እንዴት እንደተናገረው እንዴ አንተ ለዚህ እንግዳ ነህ እንዴ አሉት። ሉቃስ 24 አንተ እንግዳ ነህ እንዴ ለዚህ ነገር? በኢየሩሳሌም ስለሆነው ነገር አታውቅም እንዴ አሉት። ምን ሆነ እንዴ? በስራና በቃል ብርቱ ስለነበረው ነብይ ነው። ታዲያ እሱ ምን ሆነ? እንዴት ያለ ብርቱ ነብይ ነበረ። ታዲያ ምን ወደ ኋላ መለሳችሁ? አሁንማ በቃ ሞተ። ለዚህ ነው እየጠወለግን ያለ ነው። ግን ተስፋው አይናቸውን ሲከፍት ሃሌሉያ እስቲ አሜን በሉ። እንደገና ተስፋቸው ታደሰ። ስለዚህ የተናገረውን ነገር በሙሉ ከብሉይ ኪዳን እስከ አዲስ ኪዳን የእግዚአብሔር ቃል ታውቃላችሁ መጥቶ ትንሣኤው ላይ እንደሆነ ተስፋው እንደተዘጋ ታውቃላችሁ። ሙሉ እንደሆነ ታውቃላችሁ። መጽሐፍ ቅዱስን የምንከተለው ለዚህ እንደሆነ ታውቃላችሁ። በነቢያት የተነገረው ሃሌሉያ እስቲ አሜን በሉ
ሁሉ የተፈጸመው በትንሣኤ ሲነሳ ነው። ጌታ ክብር አስገቡ እስቲ። ተስፋው የተፈጸመበት እሱ ብቻ አይደለም። ምን አለ ጌታ? ከአባቴ ዘንድ መጥቻለሁ አለ። ገና ወንጌሉ ላይ እኮ ነው። ወደ አባቴ ደግሞ ተመልሼ እሄዳለሁ አለ። መቼ ነው ይህን ቃል የሚላቸው? ሳይሞት ሳይያዝ በሰላሙ ጊዜ እና እሄዳለሁ አለ። እንዴት ነው የምትሄደው? አንዳንድ ምሳሌዎች ሲጠይቁት ኢቭን ቦርን አጌን መሆን ግራ ስለሚያጋባ ንፋስ ወዴት መጥቶ ወዴት እንደሚሄድ ድምፅ ብቻ ነው የምንሰማው እንጂ ኢንዴክስ መደረጉን አቅጣጫውን አናውቀውም። ይሄ ሱፐርናቹራል ነገር ነው። the only thing እኔ ስናገር እናንተ እመኑ ነው የሚላቸው። እንዴት ደስ ይላል! አንድ አማኝ ላይ አሁን የጠፋው ይሄ ነው እኮ። እምነት ሌላ ታሪክ ነው። እንማራለን እዚህ ቤት። ስለዚህ we don't know ግን እኔ ወደ አባቴ ሄዳለሁ። እንዴት? ከአባቴ ነው የመጣሁት አለ። ክብር ለእግዚአብሔር ይሁን። ያኛው መቼ ተፈጸመ? በጰራቅሊጦስ በሐዋርያት ሥራ ላይ መንፈስ ቅዱስ ከወረደ በኋላ እስቲ አሜን በሉ። ከመውረዱ በፊት 10 ቀን ሲቀረው ከትንሣኤ በኋላ 40 ቀን እየተመላለሰ እየታያቸው በደብረ ዘይት ተራራ ላይ አይናቸው እያየ ከአባቴ ዘንድ ነው የመጣሁት ብሎ የዛሬ ምናምን 20 ምናምን ዓመት በፊት ነው የነገራቸው። የሚገርማችሁ ነገር የነገራቸው ነገር አይናቸው እያየ ወደ አባቴ እሄዳለሁ ሲሉ ተመልከቱ። ደብረ ዘይት ተራራ ላይ ሸኙት። ክብር አስገቡ። ደመናም ተቀበለችው። አረ ክብር አስገቡ ባካችሁ። እውነት ውሸት? ምን ልክ ስለ መንፈስ ቅዱስ ከነገራቸው በኋላ ደመናም ከዓይናቸው ሰወረችውና 2 መላእክቶች ወረዱ። ያነበባለ እናንተ የገሊላ ሰዎች አሏቸው፣ ስለምን ትኩር ብላችሁ ትመለከታላችሁ? አይገርማችሁ? ስለምን ትኩር ብላችሁ ትመለከታላችሁ? እነሱ ትኩር ብለው የተመለከቱት ተመልከቱ፣ እሞታለሁ እነሳለሁ አላቸው ለደቀ መዛሙርቱ። ሞተ ተነሳ። ምን አይነት አምላክ ነው! አይገርማችሁ? አሁን ደግሞ እሄዳለሁ ብሏቸው ነበረ። ምን በሄሊኮፕተር ነው? በባቡር ነው? በምንድን ነው የሚሄደው? ግራ ገብቷቸው ነበረ። ግን አይናቸው እያየ ሲሄድ ተስፋው ተፈጸመ። ይህን ተስፋ ስናስብ የቀረ ተስፋ አለ። በእንባ ልንገራችሁ፣ የቀረ ደግሞ ተስፋ አለ። የቀረው ተስፋ ዳግመኛ ያመጣል። እነዚህን ካየን ያ ስለማይከብደን ዳግም ይመጣል ካላችሁ ክብር አስገቡ። ስለዚህ ወንጌል እየሰበክን መልካም ነገሮች እያደረግን በምድር ላይ ስንኖር በትንሣኤው ኃይል እያመንን ያኛው ደግሞ ትልቁ ተስፋ እንደሚፈጸም እያወቅን እንደ ሙሽሪትና እንደ ሙሽራ ሆነን ንጉሳችንን እንጠብቃለን። እንዴት አድርገን? ያለ እድፈት፣ ያለ መንቀልቀል፣ ያለ መንጠውለል፣ ለግራና ለቀኝ ያለ ማድላት፣ ፈቀቅ ሳንል አገልግሎትን እያበዛን ስፔሻሊ በቤተ ክርስቲያን በኩል። ሶስተኛው ትንሣኤ ለኛ ምንድን ነው? እናም ደግሞ ለራሱ ለጌታ ምንድን ነው? በኋላ እናየዋለን። ሮሜ 14:9 ላይ ስለዚህ ነገር ሙታንንም ሕያዋንንም ይገዛ ዘንድ በክርስቶስ ሞቷልና ሕያው ይሆናል ይላል። ክርስቶስ ከሞተ በኋላ ሞቷል ብሎ ይነግራል የሮሜ ጸሐፊ ሐዋርያው ጳውሎስ። ፐርፐዙ ምን ነበር የሞተበት? እናውቀዋለን። ከብዙ ምክንያቶች መካከል አንደኛው ምክንያት ግን ከተነሳ በኋላ ጌታ ለራሱ የሚጠቅመው ምን እንደሆነ ታውቃላችሁ? የመጀመሪያ ለራሱ የሚጠቅመው ገዢነትን ነው። ገዢነትን ምንድን ነው የሚገዛው? ሙታንንም ሕያዋንንም። እስቲ አጨብጭቡ በደንብ። ሕያዋንና ሙታንን ይገዛ ዘንድ ማለት ምን ማለት ነው? አሁን በደንብ ስሙኝ እስቲ። ሕያዋን ማለት በክርስቶስ ኢየሱስ ዳግም ተወልደው ያመኑ ናቸው። ሙታን ደግሞ ማለት አንቱ ብትሏቸው በዚህ ዓለም ላይ ያሉ ዘራፍ የሚሉ የፈለገ ነገር ቢሆን ኢየሱስ ሞቶ ስለተነሳ ሁሉ ነገር ከሱ እግር በታች ነው። ክብር አስገቡ። እንደገና ገዢ ነው፣ ንጉሥ ነው፣ አለቃ ነው፣ አዳኝ ነው፣ ጌታ ነው። ወይኔ ሰው እስቲ አሜን በሉ። አንቱ በለው ይገዛል። ለጌታ የማይገዛ የለም። ስለዚህ ትንሣኤው ለሱ ገዢነቱን ያረጋገጠበት ነው። ሚንስ እሱ አረጋግጧል። እኛ ራሳችን የምናመልከው አምላክ ጌታ ገዢ እንደሆነ ያረጋገጠበት ነው። አራተኛው የኢየሱስ ክርስቶስ የራሱ ስም
ይከብር ዘንድ ነው ትንሣኤ። እንዴት ነው ስሙ የሚከብረው? እኔ ስለለበስኩ የምታከብሩ ከሆነ ፈርስት ኢምፕሬሽን ነው እሱ። ፊዚካል አፒራንስ ነው እሱ። እነዚህ ብዙ አብዛኛውን ጊዜ ፈረንጆቹ ዲሴፕሽን ይሉታል። ራሱ ስለ ዲሴፕሽን ጌታ ኢየሱስ ክርስቶስ ሲያስተምር እናንተ በኖራ የተለሰነ መቃብሮች ናችሁ አላቸው። የውጭውን ታጠራላችሁ፣ ነጭ ትለብሳላችሁ፣ በከተማ ትታያላችሁ፣ ውስጣችሁ ግን ቅሚያና ዝርፊያ ነው የሞላው አላቸው። ዲሴፕሽን ማለት ይሄ ነው። አታላዮች ናችሁ፣ አጭበርባሪዎች ናቸው። እንዲህ ያለው ደግሞ ህይወት ከዲያብሎስ እንጂ ከእግዚአብሔር አይደለም ማለት። ስለዚህ ሰው ማንነቱ ስሙን ሲያከብር ስሙን ደግሞ የሚያከብረው ቃሉ ነው። the word። ስለዚህ ስሙ እንዴት እንደከበረ አሳያችኋል። ባለፈው እዚህ ትንሽ አስተምሬ ነበረ። አርብ ነው የነበረን። ወዲህ ቆንጆ ጊዜ ነበረን። አርብ አይደለም፣ በጣም ማይቲ ጊዜ ነበር። አንተ የምታስተምር ያለው እዚህ የብዙዎች ክርስትና አፋቸው ላይ ነው። አካላቸውን አይነካም፣ ጊዜያቸውን አይነካም፣ ሰዓታቸውን አይነካም፣ ቤታቸውን አይነካም፣ ህይወታቸውን አይነካም፣ አፋቸው ላይ ነው። የፈሪሳውያን ደግሞ ክርስትና ደግሞ ልብሳቸው ላይ ነው። መምህሩ መጥቶ ግን አላጨበጨበላቸው። እናንተ በኖራ የተለሰናችሁ መቃብሮች ናችሁ አላቸው። እናንተ አታላዮች ናችሁ፣ እናንተ አጭበርባሪዎች ናችሁ፣ እናንተ ቀማኞች ናችሁ አላቸው። ዘራፊዎች ናችሁ አላቸው። ስለዚህ እናንተ ከአብርሃም ወገን አይደለም አላቸው። አብርሃም ቃሉን የሚያከብር ሃሌሉያ። አብርሃም የሚገኝ ሰው ጠወልዋሌ ናችሁ። ዛሬ እቺን ያዙ። ስለዚህ የኢየሱስ ክርስቶስ ስም የከበረው አሁን ስንል ገና መልአኩ ገብርኤል ለድንግል ማርያም መጥቶ ሲነግራት ስሙን ኢየሱስ ትይዋለሽ። ይገርማል እኮ። ዓለሙ ደግሞ ምን ይሆናል አለ? ይድናል አለ። የሽዋ ሚንስ አዳኝ ማለት ነው። ጀስት አዳኝ ብቻ ማለት የለባችሁ። አዳኝ ካለ በሰማይም በምድርም ከምድርም በታች በየትኛውም ሁኔታ ውስጥ ከገባችሁ ዓለም አለኝ ከሚለው መሳሪያ የኢየሱስ ክርስቶስ ስም ጋር አይወዳደርም። ፊልጵስዩስ ስለዚህ ሲጽፍ ምን ይላል? 2 እግዚአብሔር ይመስገን ይቅርታ ፊልጵስዩስ ወደ ፊልጵስዩስ ሰዎች ምዕራፍ 2 ይህን በሰማይና በምድር ከምድር በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ እስቲ ክብር አስገቡ። ምላስ ሁሉ እስቲ ምላስ ሁሉ በሉ። ምን ማለት ነው ታውቃላችሁ? ቃሉ ፍቺ የሰደቡት የናቁት ኮርነር ላይ ያስገባቸውና እውነትም ጌታ ነው ይላሉ። በሱ ምክንያት እንኳን እናንተ ተሰድባችሁ ከሆነ አይናችሁ እያየ ይከብራል። አይናቸው እያየ ይከብራል። ስሙን የተሸከማችሁ ሰዎች በእናንተ ላይ ስሙ ይከብራል። በቢሮ ቢሆን፣ በጓደኛ ቢሆን፣ በሰፈር ቢሆን አዋኬ የተባለ ስም ነው እኮ። አላያችሁም እንዴ? በዚህ ስም አትናገሩ የተባለ ስም ነው እኮ። እንደ ማፈሪያ አንዳንድ አማኞች ሊያዩት ይችላሉ። ሞኝን ፈልግ። ይሄ ስም ግን በሰማይና በምድር ኧረ አሜን በሉ። ጉልበት ሁሉ ምንድነው? ጉልበት ምድረ ሀብታም። ጉልበት ማለት ኢኮኖሚ ማለት ነው። ትምህርት ማለት ነው። አቅም ማለት ነው። እያንዳንዱ ተሰብሮ ይበረከካል። ብርቱ ተብሎ ጌታ ፊት የሚቆም የለም። ብርቱ አንድ ብቻ ነው። ጌታ አንድ ብቻ ነው። አዳኝ አንድ ብቻ ነው። ፈዋሽ አንድ ብቻ ነው። እሱም የናዝሬቱ ኢየሱስ። ሐዋርያው ጳውሎስ በኤፌሶን 1 ላይ ላነበው ክርስቶስን ከሙታን ሲያስነሳው አለቅነትና ስልጣን ኃይልንም ጌትነትንም ሁሉ በላይና በዚህም ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ይላል። ይሄን እናንተ አንብቡት። በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ይላል። ከዛ ልጨርስ። አምስተኛው ሆን ብዬ ነው አምስተኛ ያደረኩት። ለመንፈስ ቅዱስ መንገድ የተጠረገበት ነው ትንሣኤ ማለት። መንፈስ ቅዱስ የምንለው ብዙ ነው። በዶክትሪን መሄድ ይቻላል።
በቴዎሎጂካል መሄድ ይቻላል። ግን አሁን እዚህ ጋር ለሚናገረው ግን እኔ የምናገረው ጰራቅሊጦስ ከሚለው በባለ 50 ቀን ለወረደው ለመንፈስ ቅዱስ አብ ወልድ እግዚአብሔር አብ እግዚአብሔር መንፈስ ቅዱስ ለምናምን በሕያው አምላክ ለምናምን ለኛ ለመንፈስ ቅዱስ እዚህ ጋር ጆሮ ስጡ። እሱን ምን ይለዋል መጽሐፍ? አጽናኝ ይለዋል። ሄልፐር፣ አበረታች፣ ወዳጅ፣ አጽናኝ፣ ደግሞ እስከ ዓለም ፍጻሜ ድረስ በውስጣችን የሚኖር ማንም ሰው መጥቶ ዲሴፕት እንዳያደርገን እንዳያታልለን በውስጣችን ገብቶ ኮንፈርም የሚያደርግልን የነገሩን እውነተኝነት የነገሩን ስህተት ጌታ ከሄደ በኋላ በዚህ ዓለም ምድር ላይ የተቀበልነው ስጦታ Holy Spirit means Jesus everywhere. ኢየሱስ በሙላት ከኔ ወስዶ ለእናንተ ያስተምራችኋል። አብ የሰጠውን ተስፋ ጠብቁ። ኃይልን እስከምትሞሉ ከኢየሩሳሌም እንዳትወጡ። ስለዚህ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ በጣም እኮ የገረመኝ ነገር ነው። ኃይልን ትሞላላችሁ አላቸው። በይሁዳና እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ አላቸው። የምን ምስክር? የምን ምስክር? መንፈስ ቅዱስን ከተሞላችሁ በኋላ የምስክሮቼ ትሆናላችሁ ማለት ሞቼ ነበረ ተነስቻለሁ። ታዲያ የምን ምስክር ነን? የሙታን ሳይሆን የትንሣኤ ተራ ነገር የመንደር በሙታን በሚፈረድባቸው ኬዝ እናንተ ሕያውን አምላክ ወደ ኋላ አድርጋችሁ እነዚህ የማይገባቸው የትንሣኤ ምስክሮች ግን አባታቸውን ከነመረቡ ያንተ ብር ይቅርብኝ፣ ያንተ ካዝና ይቅርብኝ፣ ያንተ ኑሮ ይቅርብኝ፣ አባት አግኝቻለሁ ኢየሱስ ሊደራደሩ ለምድራዊ ውርስ የዘብዴዎስ ልጆች አታስታውሳቸው? አሳ እያሰገሩ በዛን ዘመን የነበረው የወርቅ አይነት ቢዝነስ አሳ ነው። ከባድ ቢዝነስ ነው። ከነመረቡ አባታቸውን ትተው ኢየሱስ ጌታ ነው። ይሻላል 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 ይሻላል። እምነትህን ለግራ አትስጥ፣ እምነትህን ለቀኝ አትስጥ። ጌታ ሲመጣ ትሸለማለህ። አንዳንድ በጣም ብርቅዬ ጓደኞች ቢኖራችሁ ሞኞች አትሁኑ። የሚከተሏችሁ ሲሪየስ ስትሆኑ እናንተ ደቀ መዝሙር ስትሆኑ ደቀ መዝሙር ታፈራላችሁ። ፎሎወርስ ስትሆኑ ፎሎወርስ ታገኛላችሁ። አይ ወይን እየጠጣ ወደ ጌታ አመጣዋለሁ ብል እግዚአብሔር ምስክሬ ነው። በወይን ያስጀመረ ከዛ በኋላ ነገ አላቆም መጠጥ ስላልጠጣ ግን አይቀርልም። ዓለም ተይ ተብላ ሲነገራት ለምስክርነት ወጣቻለሁ። ይሄን ብዬ ልጨርስ። ማጫው ማለት ነው። ተይ ግድ የለሽም አምልጠሻል፣ ተይ ግድ የለሽም ተይ የሚል ሰው የለም። አንዳንዴ ሚስቱ ስታስቸግር ተይ ግድ የለሽም ተይ፣ አይ ግድ የለም አንዴ ባህሩ ጋር ደርሼ ልምጣ አለቻት። ሌሎች ጨው እዛ ውስጥ ስላሉ እኔ ከዛው ስለወጣው እነሱንም ለመጥራት ያክላል። ይገርማል። እዛው እንደ ቀረች ማምቷ ቀረች። Let me beg you. ሙታንና ሕያዋንን ለዩ። I have a friend እንደማያዋጡኝ አይቻል። እንደ ማርያም እግሩ ስር ይሻላል። ለጥቂት ኢንተርቴይንመንት ብላችሁ ምን እንደሚገጥማችሁ አታውቁ። ውስጣችሁ ይስቃል፣ ውስጣችሁ ይደሰታል። የእውነት ይሆናል ክርስትናችሁ። ስለዚህ ሁልጊዜ መንፈስ ቅዱስ አንዱ ከሚያዝንበት ነገር ግሪፍ እንዳታረጉት ይላል፣ እንዳታሳዝኑት ይላል። ዕለት ዕለት ተሞሉት አይደል የሚለው በባይብል ስተዲ በቤተ ክርስቲያን በኩል በሚቀርብላችሁ ጥሪ በምትማሩት ትምህርት አክቲቭ በምትሆኑበት ጊዜ ሆሊ ስፒሪት በእናንተ ውስጥ ግሪፍ አያደርግም፣ አያዝንም። በጓደኞች እናሳዝነዋለን፣ በሰፈር እናሳዝነዋለን፣
ቸርች በመቅረት አንደኛ ነን። ምን ችግር አለ? ለመደበት ደግሞ እንዳፉ ስለቀረን ነው እንደዚህ የሚሰብከው። እንዲህ ነው የምንኖረው ኑሯችን። ሞኞቻችሁን ከራሳችሁ ጋር አታገናኙ። ቢ ስትሮንግ። ጥቅስ እኮ አመጣሁላችሁ። አባታቸውን የሚያክል የውርስ መረብ ያለበት የአሳ የሚሰገርበት ያን የመሰለ ቦታ ኑ ሲላቸው ኢየሱስ ጥለው ተከተሉ ይላል። እናስከሰሩ ወይ? የገሊላ ሰዎች ናቸው። የገሊላ ሰዎች ማለት የቃሉ ፍቺ ምን እንደሆነ ታውቃላችሁ? የባላገር ልጅ ማለት ነው። የባላገር ልጅ የገሊላ ሰው ማለት። ያ የባላገር ልጅ ግን እሺ ብሎ ሲመጣ ኢሚዲየትሊ ጰራቅሊጦስ ሲመጣ እያንዳንዳቸው እስከ ዓለም ዙሪያ ቶማስ ህንድ ሀገር ሞተ። ማቴዎስ ኢትዮጵያ ሞተ። ክብር አስገቡ እስቲ። አልሰማሁኝ። እነ ግሪክን እንደ ኤፌሶንን ታላቁ ግሪክን ገለባብጠው ተራ የሆኑ ሰዎች ኢንተርናሽናል አድርጓቸው። አንዱ እኔ ነኝ። አያም ተራ አማንን ሰፈር ውስጥ ማደር የሌለኝ ግን ያስኩትን እምነት ከንግድ ጀምሮ ስከተለው ሞኝ የተባልኩኝ። መጨረሻ ያስፈራል የተባልኩኝ። የኔ መጨረሻ ገና ነው።